በአማራ ምድር በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ የቀጠለ ሲሆን አፋብን አስቸኳይ መግለጫ አውጥቷል። የአገዛዙ ከፍተኛ ጦር ቆቦ ላይ በርካቶችን ማጣቱ ተነግሯል። ድሮኑም ተመቶ መውደቁ ጭምር ተረጋግጧል። ለመሆኑ ቆቦ ላይ የተመተው ድሮን እንዴት ሊመታ ቻለም የሚለውንና የአገዛዙ ከፍተኛ ጦር ቆቦ ላይ የደረሰበትን ሽንፈት ወደ እናንተም የማደርሳችሁ ቀዳሚው መረጃችን ነው። ከዚህ በተጨማሪም በሰሜኑ እጅግ ውጥረት ባለበት ከፌደራል መንግስት ጋር ተያይዞ የአርሚ 70 ዋና አዛዥ ነው የሚባል ጀነራል ጎሹም በአሉላ አባ ነጋ ኤርፖርት መደምሰሱን የሚያሳዩ መረጃዎች ወጥተዋል። የጀነራል ማን ነው የሚለውን ወደ እናንተም በዝርዝር የማደርሳችሁ ሌላኛው መረጃችን ነው። በሌላ መረጃ የብልጽግናው አገዛዝ በበርካታ ቀጠናዎች አዲስና ሰፊ ወታደራዊ ስምሪት በመዘርጋት አዲስ ጦርነት መዘጋጀቱም ተጋልጧል። የብልጽግናው አገዛዝ በራያ፣ በሰቆጣ፣ በማዕከላዊ ወሎ፣ በወልቃይት፣ በደባርቅ፣ በአደርቃይ፣ በማይጸብሬ፣ በመተማ፣ በቋራ፣ በአሶሳ መስመሮች እንዲሁም በሌሎች አማራ ክልል አካባቢዎች ላይ የክልሉን ሚሊሻና አድማ ብተና ጨምሮም በየግንባሩ የተቀናጀ ወታደራዊ ስምሪት በመስጠት አዲስ ውጊያ ሊጀምር መሆኑም ተጋልጧል። ይህንን የአገዛዙን እቅድ የተመለከተ መረጃም ሾልኮ ደርሶናል። ወደ እናንተም የምናደርሳችሁ ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰቡን እያልን ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራ የአገዛዙ ከፍተኛ ጦር በትናንትናው ዕለት ቆቦ ላይ ከፍተኛ ውጊያ ከትግራይ ኃይሎች ጋር ማድረጉ ተረጋግጧል። በሁለት አይሱ ወደ ቆቦ ሲያመራ የነበረው የዋት አርሚ 60 የተባለው ጦር ከቆቦ ከሰፈረው ከፍተኛ ቁጥር ካለው ከአገዛዙ ቡድን የመከላከያ ሰራዊት ጋር ከፍተኛ ውጊያ ማድረጉ ነው የተረጋገጠው። በዚህም ከፍተኛ የአገዛዝ ጦር ኪሳራም ደርሶበታል። ከዚህ በተጨማሪም አንድ ድሮን የአገዛዙ ቡድን የሆነች ድሮን ተመታ መውደቋም ተነግሯል። የድሮን ማን መተው የሚለውን እስካሁን ድረስ ባይረጋገጥም ድሮኗ ግላስሳ ወደ መቀሌ ልትገባ የነበረች እንደሆነች ነው የተረጋገጠው። አካባቢው ላይም ሳትደርስ ተመታ መውደቋ ነው የተረጋገጠው። ቆቦ ላይ በነበረው የሁለቱ ተኩስ ልውውጥ ግን በርካታ የአገዛዝ ጦር መቁሰሉና ከፍተኛ ጉዳት ማድረሱ ነው የተረጋገጠው። ከዚህ በተጨማሪም የአርሚ 70 ዋና አዛዥ ጀነራል ጎሹም አሉላ አባ ነጋ ኤርፖርት ላይ በድሮን ጥቃት መገደሉ ተሰምቷል። አርሚ 37ን የሚመራው ዋና ጀነራል ጎሹም አሉላ አባ ነጋ ኤርፖርት የተለያዩ መክሮችንና እንዲሁም ጦሮች ሲያሰናዳ የመከላከያ ሰራዊት በድሮን እንደደመሰሰው ነው የተረጋገጠው። በዚህም የአርሚው ዋና አዛዥ ጀነራል ጎሹ መገደሉም ይፋ ተደርጓል። በአማራ ምድር በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ የቀጠለ ሲሆን አፋብን አስቸኳይ ያለውን መግለጫ ከደቂቃዎች በፊት ይፋ አድርጓል። በመግለጫው የብልጽግና አገዛዝ የብሔራዊ ምክክር ድግስ የአገርና የሕዝብን ዕጣ ፈንታ ለመቀልበስ የተቋቋመ የዘር ፈጆች ሴራ ነው ብለዋል። የኢትዮጵያ ሕዝብ ለዘመናት ሲጠብቀው የቆየው አካታችና ብሔራዊ ውይይት ህልውናውን በጠበቀና ገለልተኛ በሆነ አካል መመራት ሲገባው በብሔራዊ የምክክር ኮሚሽን ስም እያዘጋጁ ያለው ጉባኤ ግን የካሬዎች ስብሰባና የስልጣን ማጽኛ ድግስ ብቻ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አፋብን በወጡት አስቸኳይ መግለጫ አስታውቋል። አፋብን አገዛዙ የጠራው ስብሰባ እውነተኛ ብሔራዊ ምክክር ሳይሆን የፓርቲው ካሬዎችና የጎንዮሽ ደላሎች ስብሰባ በመሆኑ ሀገርን ከድጡ ወደ ማጡ የሚወስድ አደገኛ ድርጊት መሆኑን አጋልጸዋል። መግለጫው እንዳስገነዘበው ሀቀኛ ብሔራዊ ምክክር ለሀገር ዘላቂ ሰላም አስፈላጊ ቢሆንም ሂደቱን የሚመራው ተቋም አወቃቀሩ ገለልተኛ አሳታፊነት በአግባቡ ካልታየ ነባር ቅራኔዎች ከማባባስ የዘለቀ ፋይዳ የለም ብለዋል። አሁን ያለው የምክክር ኮሚሽን ከአገዛዙ በቀር በየትኛውም ተፋላሚ ኃይልና ባለድርሻ አካል እውቅና የሌለው የጠቅላይ ሚኒስትሩን የግል ፍላጎት ለማሳካት የተቋቋመ የጥቅም ስብስብ መሆኑም ተመላክቷል። ላለፉት ዓመታት ዕጣ ፈንታው በሌሎች ሊወሰን የቆየው የአማራ ሕዝብ በዚህ ጉባኤ ላይም ትክክለኛው ወኪሎቹ በህልውናው ትግል ላይ በመሆናቸው ፍጹም እንዳልተወከለ ንቅናቄው አጽንኦ
አጽንኦትም ሰጥቷል። በስብሰባው ላይ በአፋብንና በአማራ ብልጽግና ስም ከየጎረው ተለቅመው አማራን እንወክላለን የሚሉት አካላት በአማራ ህዝብ ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ ተላላኪዎች እንጂም ለአማራ ህዝብ መብትና ጥቅም ቅንጣት ያክል አጽንኦት ማድረግ የማይችሉ መሆናቸውን በታሪክ ፊት ተመዝግቧል ብለዋል። ንቅናቄው በመግለጫው ማጠቃላይ ላይም ለመላው የአማራ ህዝብ፣ ለኢትዮጵያ ህዝብ፣ ለዓለም አቀፉ ማህበረሰብ እንዲሁም ለሂደቱ ተሳታፊዎች የሚከተለውን ጥሪ አስተላልፏል። አንደኛ፣ ለአማራ ህዝብ እውነተኛ ወኪሎችን ያሉና ትግል ላይ በመሆናቸው ከሚያካሄደው ሂደት ጋር ሳይበገሩ ሁሉንም አቅሞች አስተባብሮም ትግሉን ጫፍ በማድረስ ስር ነቀል ለውጥ ማምጣት ይገባል ብለዋል። ሁለተኛው፣ ለኢትዮጵያ ህዝብ አገዛዝ የዘረጋው የምክክር ድግስ የሀገሪቱን አንድነት ይበልጥ አደጋ ላይ የሚጥልና የእርስ በርስ ጦርነቱን የሚያባብስ በመሆኑ ከህዝቡ ጎን በመቆም የሽግግር መንግስት ለመመስረት የሚደረገውን ጸረ አገዛዝ ትግል አብሮ ማጠናከር ያስፈልጋል ብለዋል። አፋብን በዓለም አቀፍ ማህበረሰብ ባስተላለፈው መልእክት ገለልተኛና አሳታፊ የጎደለው ብሔራዊ ምክክር እጅግ ከባድና ባዙሪት የተሞላ ቀውስ የሚያስከትል በመሆኑም ለሐቀኛ ሽግግርና ዘላቂ ሰላም ድምጻቸውን እንዲያሰሙም ጠይቋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በበርካታ የሀገሪቱ ቀጠናዎች አዲስና ሰፊ ወታደር ስምሪት በመዘርጋት አዲስ ጦርነት ሊከፍት መሆኑም ተጋልጿል። አገዛዙ በራያ፣ በሰቆጣ፣ በማዕከላዊ ወሎ፣ በወልቃይት፣ በደባርቅ፣ በአደርቃይ፣ በማይጸብሬ፣ በመተማ፣ በቋራ፣ በመተከል እንዲሁም በአሶሳ መስመሮች እንዲሁም በሌሎች አማራ ክልል አካባቢዎች ላይ የክልሉን ሚኒሻ አድማ ብተና ጨምሮ በየግንባሩ የተቀናጀ ስምሪት በመስጠት አዲስ ውጊያ ሊጀምር መሆኑም ተሰምቷል። በአገዛዙ ከፍተኛ ወታደራዊ አመራር የተሰጠው ይህ አዲስ ስምሪት እንዲሁም የዝግጅት አቅጣጫ እንደሚያሳየው አገዛዙ ከቀውሱ በሰላማዊ መንገድ ለመውጣት ፈቃደኛ ሳይሆን በመላው የክልል ግንባሮች ላይ መጠነ ሰፊ ኃይል ለማሰለፍ ማቀዱም ያመለክታል። የወጣው መረጃ እንዳመለከተው የብልጽግና ወታደር መዋቅር የተለያዩ ዞችንና ኮሮችን የሁኔታዎችን ለውጥ የሚያስከትል የጥቃት ዝግጅት አቋም ላይ እንዲሆኑ ጥብቅ ትዕዛዝም አስተላልፏል ተብሏል። በየግንባሩ የተደረጉ ዋና ዋና ወታደራዊ ምደባዎችና ስምሪቶች እጃችን ላይም ገብተዋል። አንደኛው የሰሜን ምስራቅ እዝ በአፋር በኩል እንዲመደብ ተደርጓል። 11ኛ እዝ በራያ በሰቆጣ በኩል ወታደራዊ እንቅስቃሴ እንዲያደርግም ተመድቧል ተብሏል። 12ኛ እዝ በተደራቢነት በማዕከላዊ ወሎ የተመደበ ሲሆን ምስራቅ እዝ ደግሞ በድጋፍ ሰጭነት እንዲሳተፍ አቅጣጫም ተቀምጧል ተብሏል። የሰሜን ምዕራብ እዝና ከፊል የምዕራብ እዝ ኮሮች በወልቃይት መስመር ሙሉ በሙሉ እንዲሰለፍ መደረጋቸው የታወቀ ሲሆን 10ኛ እዝ በደባርቅ፣ በአደርቃይ እንዲሁም በማይጸብሪ አቅጣጫ ስምሪት እንደተሰጠው ተጋልጿል። ቀደም ሲል ላስታ የነበረው 13ኛ እዝ አሁን ከመተማ ጀምሮ እስከ ቋራ ባለው መስመር እንዲሰለፍም ትዕዛዝ ተሰጥቶታል። ምዕራብ እዝ በመተከልና በአሶሳ አቅጣጫ የተመደበ ሲሆን ማዕከላዊ እዝ በድጋፍ ሰጭነት በቦታው እንዲቆይ ታዟል። ከመደበኛ የሰራዊቱ ክፍሎች በተጨማሪም የብልጽግናው አገዛዝ የአማራ ክልል ሚኒሻና የአድማ ብተና አባላት አስገድዶ ወደ 3 የተለያዩ ግንባሮች በመክተት ስምሪት እንዲወስዱ አድርጓል ነው የተባለው። ለእነዚህ ኃይሎች ምደባ ከተሰጠ ቀናት የተቆጠሩ ሲሆን በማንኛውም ሰዓት በሁሉም ግንባሮች ላይ ጸረ ማጥቃትና የትንኮሳ እርምጃዎች ሊከፈቱ እንደሚችሉ ነው የታወቀው። ይህ አገዛዙ ያደረገው አዲስና ሁሉን አቀፍ ወታደራዊ ስምሪት ህዝቡንና የፋኖ አርበኞችን ከጫፍ እስከ ጫፍ እያደረጉት ያለውን የህልውና ትግል በጉልበት ለመጨፍለቅ የታቀደ የመጨረሻ ወታደራዊ እርምጃ መሆኑ ነው ሾልኮ የወጣው መረጃም ያጋለጠው። በመጨረሻም ከባህር ማዶ ወዳገኘናቸው መረጃዎች ስናመራም በሰሜናዊ ኢራቅ በሚገኘው የአሜሪካ ጦር ሰፈር በርካታ ፍንዳታዎች ተሰሙ። በኤርቢል አውሮፕላን ማረፊያ አቅራቢያ ፍንዳታዎች ከተሰሙ በኋላ ከባድ ጭስም ታይቷል ተብሏል። የአሜሪካ ጦር በኢራን ለ13ኛ ሌሊት የፈጸመው ድብደባ ማጠናቀቁን ካስታወቀ በኋላ በሰሜን ኢራቅ በሚገኙ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸው አሶሺየትድ ፕሬስ ዘግቧል። የኢራን ግዛት በሆነው የኩርዶች ዋና ከተማ ኤርቢል አቅራቢያ 7 ፍንዳታዎች መሰማቱን ዘግቧል። በተጨማሪም ከጦር ሰፈሩ አቅራቢያ በሚገኝ አውሮፕላን ማረፊያ አቅራቢያ ውስጥም ጭሶችን መመልከቱን ዘግቧል። የአሜሪካና ኢራን ጦርነት ዳግመኛ ከገረሸ በኋላም ቴህራን በሆርሙዝ መጠለያና በባህረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት ቀጥላለች። ኢራን አጋር የሆኑት ሁቲዎች በዚህ ሳምንት በቀይ ባህር ላይ የሚቀዝፉ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን በመግለጽ
ቀጠናውን እንደ አማራጭ የሚተላለፍበት የባህር መስመር ላይ አደጋም ደቅነዋል። የኢራን ጤና ሚኒስቴር ዳግመኛ ጦርነቱ ካገረሸ በኋላ 55 ሰዎች መገደላቸውንና 600 በላይ መጎዳታቸውን ይፋ አድርጓል። በመካከለኛው ምስራቅ የተካሄደ የሚገኘው ይህ ጦርነት በኢራን እንዲሁም በመላው ዓለም ምጣኔ ሀብት ላይ ከፍተኛ ጉዳት አድርሷል ተብሏል። አሜሪካ ኢራንን ስትደበድብ ቴህራን በቀጠናው የሚገኙ በርካታ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት 6000 መርከቦችን ከሆርሙዝ ወሽመጥ የሚወጡበትን መንገድ እንዲፈጠር ተማጽነዋል። ከሆርሙዝ ወሽመጥ መውጣት ያልቻሉ ወደ 6000 የሚጠጉ መርከቦች መውጫ መንገድ ሊመቻችላቸው እንደሚገባም የመንግስታቱ ድርጅቱም አሳስበዋል። በመካከለኛው ምስራቅ ጦርነት ተሳታፊ የሆኑት አካላት መርከበኞቹ ከሆርሙዝ ወሽመጥ ተገቢውን ትብብር ማድረግ እንዳለባቸው አስታውቋል። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በሺዎች የሚቆጠሩ መርከቦች ከፍተኛ ሰብአዊና የሰብአዊ መብት ቀውስ ውስጥ እንደሚገኙም ገልጸዋል። አፋጣኝ እርምጃ መውሰድ እንዳለበትም አሳስበዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።